ሰበር ዜና የሚኒሶታ ተወካይ ኢልሃን ኡመር ያልታወቀ ፈሳሽ ተደፋባቸው። ስብሰባ እየመሩ እያለ ነው ይህ ነገር የተፈጸመው። ጥቃት አድራሹ በጥበቃ ኃይሎች እየተጎተተ ወጥቷል። በሚኒሶታ የተፈጸመውን በአጭሩ ልንገራችሁ፣ ከፍተኛ መነጋገሪያ ሆኗል። የትራምፕ አስተዳደር በሚኒሶታ እያካሄደ ያለውን የኢሚግሬሽን ዘመቻ በመቃወም የህዝብ ስብሰባ ማለትም ታውን ሆል እያደረጉ የነበሩት የሚኒሶታ ተወካይ ኢልሃን ኡመር ላይ ዛሬ ምሽት ያልታወቀ ፈሳሽ ተረቶባቸው መድረኩን በግርግር ለተወሰነ ሰዓት ተቋረጠ። በሶማሊያ ተወላጅነታቸውና በዲሞክራቲክ ፓርቲ ውስጥ ባላቸው ተራማጅ አቋም የሚታወቁት ኢልሃን ኡመር የኢሚግሬሽንና ጉምሩክ አፈጻጸም ማለትም አይስ እንዲፈርስ እንዲሁም የአገር ውስጥ ደህንነት ሚኒስትር ክርስቲኖ ከስልጣን እንዲነሱ ጥሪ እያደረጉ ባለበት ወቅት ነበር ጥቃቱ የተፈጸመባቸው። አንድ ማንነቱ ያልታወቀ ግለሰብ በፍጥነት ወደ መድረኩ በመውጣት ኢልሃን ኡመር ፊት ለፊት በመቆም የሆነ ንግግር ከተናገረ በኋላ ምንነቱ ያልታወቀ ፈሳሽ በሰውነታቸው ላይ ረጭቶባቸዋል። በስፍራው የነበሩ የቅርብ ረዳቶቻቸውና ታዳሚዎች ፈሳሹ መጥፎ ሽታ እንዳለው በመግለጽ ለደህንነታቸው ሲሉ ስብሰባውን አቋርጠው የሕክምና እርዳታ እንዲያገኙ ተማጽኗቸው ነበር። አንዲት ሴት ሽታው በጣም ይከብዳል፣ ሄደሽ መታየት አለብሽ፣ ጉዳዩም የደህንነት ነው ስትልም ተደምጣለች። ሆኖም ኢልሃን ኡመር ናፕኪን ጠይቀው ራሳቸውን ካጸዱ በኋላ መድረኩን ለቀው ለመውጣት ፈቃደኛ አልሆኑም። እንቀጥላለን፣ በዚህ ድርጊት አያመልጡም፣ እባካችሁ ትርኢቱን እንዲቆጣጠሩት አትፍቀዱላቸው በማለት ንግግራቸውን ቀጥለዋል። ጥቃት አድራሹ በደህንነት ኃይሎችና በታዳሚ ትብብር በቁጥጥር ስር ውለው እየተጎተተ ሲወጣም ኢልሃን ኡመር በሚኒስትር ክርስቲኖም ላይ ያላቸውን ተቃውሞ ማሰማታቸውን ቀጥለዋል። ኢልሃን የዲሞክራት የሥራ ባልደረቦቼን በመምራት የእሷን ማለትም የክርስቲኖምን መልቀቅ መጠየቄን መቀጠል ለእኔ አስፈላጊ ነው፣ ስልጣን የማይለቁ ከሆነ የኢምፒችመንት አንቀጾችን እናቀርባለን ሲሉም ተናግረዋል። ይህ ክስተት የተፈጠረው በሚኒያፖሊስ በፌዴራል ፖሊሶች ማለትም አይስ የተፈጸመው ግድያ ተከትሎ የከተማዋ ሕዝብና የዲሞክራት ፖለቲከኞች በከፍተኛ ቁጣ ውስጥ ባሉበት ወቅት ነው። ኢልሃን ኡመር በተደጋጋሚ የፕሬዚዳንት ዶናልድ ትራምፕ ትችት ኢላማ መሆናቸውም የሚታወቅ ነው። ይህ ዜና እስከተጠናከረበት ጊዜ ድረስ በጉዳዩ ላይ የሚኒያፖሊስ ፖሊስ የሰጠው አስተያየት ወይም ስለ ጥቃት አድራሹ ማንነት የተናገረው ነገር የለም። ጉዳዩን እየተከታተልን እንዘግባለን። የፌስቡክ ገጻችንን፣ የዩቲዩብ ገጻችንን እንደዚሁም የቲክቶክ ገጻችንን ተከታተሉት። ዘሀበሻ 251 የዩቲዩብ ቻናል